ትሁት እንግዲህ ከቤቢ ጋር ቁጭ ብላ አባባ ስልኳ ላይ በመደወል አስደንጋጭ ነገር ነግረዋታል። ይህንንም በመደንገጥ ቀጥታ ወደ ቤት ነበር የመጣችው። ወደ ቤት ስትመጣ እንግዲህ ናቲ ተመስገን ጋር ሊገለው አሁንም ደግሞ ሽጉጥ ደቅኖበት እንዳለ ትደርሳለች። ከዚህም በፊት ትሁት እንድትሰማ አልፈልግም እና እንዳትነግራት ብሎ ለአባባ ማስጠንቅቆት ነበር። ትግሉን በፊት ለፊት ቢያደርገው ጥሩ ነው፣ ሆኖም ግን በቢላው አደረገው እንጂ ሲላቸው እሱ ነው እንዲወጋ በማለት ነበር ያስረጋገጡት። ናቲ በአሁኑ ሰዓት እንግዲህ ለተመስገን አማራጩን ቆንጆ አማራጭ እየሰጠው እንዳገኘ ተደስቷል። ምክንያቱም አሁን እሱን አርቃለሁኝ አንድ ነገር ወይም ሳደርገው ለቆ ቤቱን ይሄዳል ቢለው ጭራሹን ቤቱን ሳይለቅ ቤት ውስጥ ቁጭ ብሎ ትሁት በፊት ለፊቱ እንክብካቤ ስታበዛለት እየተመለከተ በጣም ተናዷል። ይሄ በጣም ደስ ይላል። ጠላቴ ለእኔ ጥሩ አማራጭ ነገር ፈጠርክልኝ፣ የመወዳትን ትሁቴን ከጎኔ እንድታደርግልኝ አደረካት የሚለው ነገር እያናደደው ስለነበረ አሁንም በድጋሚ እሱን ለመጉዳት እያደረገው ነገር ነበረ። እንግዲህ ቤቢ ደግሞ በጥላው የትም ሄድኩ ሳትለው ትለች። እናቱም የት አትሄድም እንዴት ስራ ልትሄድ መስሎኝ ወጣ በማለት ጠይቀው፣ ህውዬ ዛሬ ቀጠሮ አላት እባክሽ አላት። አሁን ማድረስም መመልስም ያንተ ስራ መሆኑ ቀርተዋል አለ። አልገባኝም አሁን እኔስ እየገባኝ አይደለም። አሁን አደርሳታለሁ ቤቢ ቤት ለቀዋል እኮ ስትል ነገረችው። አይሆንም አለ። ሄደ ማየት ትችላለህ በማለት ስትለው ተደናግጦ ቤት ውስጥ ሲገባ ደብዳቤ ብቻ ጽፋ ጥላለት ትሄዳለች። ቤቢ በጣም ተናዶ ወይኔ መሆን የለበትም እያለ ስቅስቅ ብሎ ያለቅሳል። ካለቀሰም በኋላ ጎንበስ ብሎ ደብዳቤውን አንስቶ ሲያነበው ግን ያው እንደምትወደው ጨክነሽማ ጥለሽኝ አትሄጂም ህውዬ እያለ ቢልም ግን ምንም አይደረግምና ለሕክምና ስል ወደ ውጭ ሀገር ሂጃለሁኝ ታክሜ እመጣለሁ ትዕግስቱን አድርግ በማለት ነው የተናገረችው። እሱ ግን ስቅስቅ ብሎ ነበረ ያለቀሰው። ለምን ጭራሽ ሊሆን አይችልም እያለ ነበር። አሁን እንዴት ነህ? እንግዲህ 2 ዓመታችንን ካከበርን በኋላ ብዙ ጭንቀቶች ነገር ደርሶብናል። ልብህ እንደተሰበረ ይገባኛል፣ ግን እባክህ ተረጋጋ። ከትንሽ ጊዜ በኋላ ውጭ ሀገር ታክሜ በእግሬ ቆሜ እመጣልሃለሁ። እናትህን እንዳታመሰግናት ለልጇ ስትል ያደረገችው ነው። ኧረ እባክህ እናትህን እናንተን ማስቀየመዋ እህቴ በእርግጥ ከፍቶኛል። አንተ ደግሞ እናቴ እኔ ማስቀየሟ ከፍቶሃል። አንተም የእናትህንና ስቃይና መከራ መስማት ለአንተ አይገባህም። አንተ ንጹሕ ልቦና ያለህ ትክክለኛ አፍቃሪ ነው። በጣም ነው የምወድህ ቤቢዬ። በሕክምናዬን ጨርሼ ከተራመድኩኝ እንደምመጣ ቃል እገባልሃለሁኝ የሚል ነበር። ያኔ እኔም መሸከም ይቀርልና ሸክሙ ይቀልሃል። ሰዎችም በአንተ አይስቁብህም፣ እናትም በአንተ አታስጨንቅም። እጄ ላይ ያለው ጌጥ ያንተ ማስታወሻ ይሁንህ። እሱን እያየህ አስታውሰኝ በማለት አሁን ግን አታገኘኝም፣ አትፈልገኝ፣ በትዕግስት ግን ጠብቀኝ፣ እወድሃለሁ በማለት ነበረ ቻው ስትል የነገረችው። ሆኖም ግን በጣም ነበረ እየተሰማው የነበረው። አሁን አባባ ጋር እንግዲህ ሽምግልና ለመላክ ናቲና እሱም እየተደራደሩ ይገኛሉ። አባባም ለሁለታችሁ ሽማግሌ መሆናችንም እንግዲህ ወንድ የሆነ ይውሰደው በማለት ሲናገሩ ወንድነቱንማ ፊት ለፊት አድርጎት ቢሆን ነበረ በማለት ያላቸው ጊዜ እሱ እንደወጋው ትሁቴ እንዳሰማ ብትባልም ትሁቴ በሁለተኛው ዙር ላይ እንግዲህ ናቲ አሁንም በስሜታዊነት ተነስቶ ተመስገንን እገላለሁ ብሎ ሲል አባባ ስልክ ደውለው መምጣት አለብሽ ብለው በደረሰች ሰዓት በሁለታቸው መካከል ላይ ችግር እንደተፈጠረና ይሄን ነገር ለመጉዳት እያደረገ ስትደርስ ትሁት በጣም ነው የተናደደችው። አንተ ግን ጤነኛ ነህ? እንደዚህ ጨካኝ ነህ? ምን አይነት ነህ እያለች ነበር ናቲ ላይ ስትጮህበት የነበረው። እኔ እንደዚህ አትመስለኝም ነበር። እሺ ትሁት አሁን ትወጂኛለሽ አትወጂኝም? እኔ ወድሃለሁ፣ ግን ተረጋጋ። ሁሉን ነገር እኮ በልክና በጉልበት የሚሆን ነገር የለም አለችው። ስማ
እኔ እኮ የሚገርመኝ ትለዋለች፣ ትምህርቴን አቋርጬ እንደ ሰዎች ሳልማር ከልጅነቴ እንደዛ አድርገኝ ስታበቃ ዛሬ እንዴት ነው አሁን እኔን የምትፈልገኝ በማለት ስትለው፣ ይኸውልሽ ትሁቴ ልካስሽ፣ እኔ ያበላሸሁትን ነገር ሁሉ እንዲክስሽ እፈልጋለሁ። አንቺን ይህንን ነገር ለመቀበል ዝግጁ አይደለሽም። በቃ አንቺ ግን እዛም ሄደ ቤተሰቦች ጋር ተስማምተህ መጣህ አለችው። ይኸውልሽ ትሁቴ እኔ ቤተሰቦችሽ ከአንቺ በላይ አይወዱኝም፣ ወይንም አንቺ ስትከፊ ማየቱና ዝቅ ስትይ ማየት አልወድም። አባዬ ቤት ነው ያለው፣ ዝቅ አላልኩም አለችው። የትም አልሄድም አለችው። እኔ ላግዝሽ፣ አንድ የመርኩት ዓላማ አለኝ አለችው። እኔ ላግዝሽ፣ እንደውም እኔ ጋር ሁነን ቶሎ እንጨርሰው አላት። እኔ ደግሞ ናቲ እንዲከፋብኝ አልፈልግም አለችው። እሺ ትሁቴ እሱ እንዳይከፋ ምን ላድርግልሽ አላት። በቃ ዝም በላ፣ እሱ እንዳይከፋው ዝም ማለት ነው ያለብህ ስትለው እሺ ብሎ እሷ አቅፍ አድርጋው እያራመደችው ስለሆነ በደስታ እሷን ከጎኑ በስበቡ ስላገኘ በጣም ተደስቶ ነበረ። ይሄን ነገር ግን እሱን እያናደደው ይገኛል። ቤቢ ከእናቱ ጋር አሁንም ግን ንግግሩን ጀምሯል። እናቲቱ እባክሽ በቃ ተይኝ እማዬ አልተውህም አለች። እናትም ስራን ስራ እንደ ድሮ ሁን፣ እሷ ትታ ሄዳለች አለችው። ብትወድ ቢያንስ ትነግርህ ነበር በማለት ትለዋል። ለምንድነው የራሴን ህይወት ራሴ እንድኖር ማትተኝ? እሱም ማድረግ አትችልም አለችው። እናት ሲጀመር ጠንካራውን ቤቢ የሚሰራውን የሚስቀውን ቤቢ አትጠብቂ ገለሸዋል አለት። ያመሃል እንዴ አንተ ልጄ? አዎ ያመኛል እማዬ፣ ህዊን አጥቼ ገለሽኛል። አንቺን ፈርቼ ስላላየኋት ተስፋ ቆርጣ ሂዳብኛል። በቃ አንድ ነገር እንኳ ሳላቅፋት አንድ እንኳ ሳልስማት ነው ጥላኝ ሄደችው። እኔ ላይ እያሳበብክ ነው አለች እናቲቱ። አዎ በደካማ ጎኗ በህመሟ መጣሽባት። ከዚህ በኋላ ስርዓትህን ያዝ አለችው። እናትህ ነኝ አለች። እናት ለልጇ እንደዚህ ስትሆን አይቻላቅም። ከራሷ በላይ ለልጇ ስታስብ ነው እናት የምናውቀው ሲላት በጥፊ መታችው። ጥፊሽ አንቺን ከመናገርና ከመጥላት አይቆጥበኝም፣ በጣም ጠልቼሻለሁ እማዬ በማለት ጥሏት ይሄዳል። እናትም በብስጭት በጣም ትናደዳለች። ምን አድርጊ ነው የሚለኝ? ሰላም ወደ ቻናሌ ተከታታዮች ሰላማችሁ ያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ሸር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ዘመተና በዛሬው ድምፄ ደግሞ ይቅርታ ጠይቃቸዋለሁ፣ ምክንያቱም ጉንፋን ስለያዘኝ ነው። እና ውድ ተመልካቾቼ አሁን እንግዲህ ናቲ እና ቤቲ ናቲና ተመስገን የሚጣሉበትን ጉዳይ ትሁት አውቃለች። ትሁት ግን ናቲን በዚህ ልክ አልገመተችውም ነበር። አንተ ሞገስ ተመስገንን በዚህ ልክ ትጎዳዋለህ ብዬ አላስብም። ባለፈውም ደግሞ ጭራሽ በቢላዋ ያወጋው አንተ ነህ እንዴ? ምን ለማለት እያሰብክ ነው? አንተ ወንጀለኛ ሆነህ እኔን አጥተህ እስር ቤት መግባት ትፈልጋለህ እንዴ? ተረጋጋ እንጂ ናቲ። አንተ እኮ እንደ እናትህ ቸኳላ ነህ። እናትህ ደግሞ ጥላን እኮ ሄዳለች በማለት ትናገራለች። እናቴን አትወቀሻት፣ ዛሬም ነገም እናቴን ተወቃሽ አታድርጊያት። ለማንኛውም አሁን ሽማግሌ ልልክ ፈልጌ ነበረ። ነገ እሁድ ምን ፕሮግራም አለሽ? እናት ጋር ትደዋወላለህ ለመሆኑ አለችው። አዎ እናት ጋር የምትደዋወል ከሆነ ሚስጥሬን አላባክንም አልነግርህም አለችው። ምክንያቱም የሚሄድበትን ጉዳይ እናት ታበላሽብኛል። በዚህ ልክ እናቴን እየጠረጠርሻት ነው ሲላት፣ አዎ ገዛም እንግዲህ አባባም በል እንግዲህ አይዟችሁ እኔ ደህና ነኝ፣ ትንሽ ጫር ያደረገኝ ሌባ ነው የጫረኝ፣ እንደ ጫር አድርጎኝ ሄደው ሲል በጣም ተናደደና ናቲ ይመለከት ነበረ። መድኃኒትን በትክክል ዋጥ እያለች ስትናገርም እንዴ ህፃን ልጅ አይደለም እኮ እሱ በራሱ ይውጣል አለ በንዴት እየተናደደ። የእያንዳንዱን እንቅስቃሴዋ ትሁት ለተመስገን የምታደርገው ነገር ናቲን እያናደደው እየሄደ ነው። በዚህም አልፎም እንግዲህ ውጭ ሂደው ተቀምጠው እያሉ ነበር ያን ጉዳይ ተነጋግረው የመጡት። አባባ ምን የሁለታችሁ ነገር ግራ ገባኝ። በዚህ ልክ እየተመታታችሁና እየተደባባችሁ ከሆነ ከሁለታችሁም ሳትሆኑ ታጧታላችሁ። ትሁት እኮ ልቧ ያለው ከናቲ ነው። ምን ነካ አንተ ቢሉት በፍጹም ልቧ ከሱ ጋር ቢሆንም ለእኔ ተዋት በማለት ነበረ የነገረው። እንግዲህ ቤቢ እንደ ልማዱ አሁንም አንኳኩቶ ትሁት ቤት መጥቷል። እስኪ ባክሺ ምንም ያገኘሽው ወሬ የለም ወይ? ግን እየደበቅሽኝ እንዳይሆን በማለት ቤቢ ትሁት ሲጠይቃት ለምን እደብቅሃለሁ? እኔ በፍጹም አላቅም አድራሻቸው፣ ለዛ እኮ ነው ብትለው ግን አሁን አድራሻ ካገኘሽ ልትሰጭኝና ልትተባበሪኝ ትችያለሽ ሲላት፣ አዎ ምንም ችግር የለም በስልክህ እደውልልሃለሁ፣ ግን በሰላም ያድርገው። ቤቲ ይሄን ነገር ለእኔ ራሱ ሳትነግረኝ መሄዷ እንደሆነ አልገባኝም አለች። ግን አንተ ምን ሆነሃል?
እኔ ነኝ፣ ቤቢ ነኝ። ታዲያ ግባና እናውራ አለችው። በፍጹም ቤት ውስጥ አልገባም። ኧረ እባክህ ምን ነው? እባክሽ ድራማውን አቆሚ አላት። ሄውዬ የት አለች ሲላት፣ እውነት ነው የምልህ እኔ ምንም የማውቀው ነገር የለኝም። ህይወቴ አይበላሽብኝ እባክሽ። እውነቴን እኮ ነው። እኔ ቤት እንደምትለቅ አልነገረችኝም። እንዴት ነው ግን በአንድ ጊዜ ቤት ለቃ ሄዱ? እናትህ እያስቸገረቻቸው እንደሆነ ሰምቻለሁ። አውቃለሁ ታስቸግራለች፣ ግን ከኔና ከእሷ ፍቅር ማንም መግባት እንደሌለበት ተነጋግረን ነበር አላት። እባክሽ እንዳገኛት እርጅኝ አላት። አትሞክሬ አድርጊው አላት። እሺ ለእኔም ስልክ ካልተነሳልኝ ምን ላረዳህ እችላለሁ አለችው። እሺ ስልክ ከተነሳልች ግን እባክሽ አደራሽን እሺ በማለት እንግዲህ አመሰግናለሁ ብሎ ተለያይቷል። አሁን ቤት ውስጥ ቁጭ ብላ የቤቢ ነገር እያስጨነቃት ይገኛል። ለአባባም ስትነግራቸው አባባም እባክሽ አንቺ ልጅ ሁሉም ሰው ለራሱ ጉዳይ እየሆነ ነው የሚፈልገን፣ ጉዳዩ ሲያልቅለት ግን ጥሎን ለሽ እያለ ነው። ምንም እባክሽ ዝም ብለሽ አርፈሽ ተቀመጭ። ወይ ቤቢዬ ግን በጣም ነው የሚያሳዝነው። አባት ምን ሆኖ ነው ሲላት፣ የቤቲ እህት ፍቅረኛው ነበረች እና ሳይነግሩ ቤት ለቀው ጥለውበት ሄደው። ወይ ጉድ! አንቺ መቼም ማትገቢበት ነገር አታገኝም። አሁን ተከታትረው ቤቢና እሷ ተገናኙ። ከተገናኝተው እንግዲህ በቀጠሮ ስለመጣሽልኝ ትሁት አመሰግናለሁ አላት። ቤቢ ትሁት እባክሽ አትናገሪ ብለውሽ ነው አላት። እኔ እኮ ስልክ አይሰራልኝም። ቆይ ለምንድን ነው? እናቴ ያስቀይማቸው መሰለኝ ወጡ። በጣም አዝናለሁ አለች። ታዲያ ምን ላደርግ እስኪ ንገሪኝ፣ ምከሪኝ። የት ላገኛቸው? ቁጭ ብለህ ጠብቅ፣ እሷ መደወሏ እኮ አይቀርም አለችው። በዚህ ሁኔታ የምጠብቅበት ትዕግስት ያለኝ አይመስለኝም። መጠበቅህማ ግዴታ ነው አለችው። ግን ትሁት እባክሽ ከደወለች ህዊን እንድታገናኝ ቃል ግቢልኝ። ጥሩ አፍቃሪ ልብ አለህ አለችው። ህዊን እኳ ለማፍቀር ይከብዳል በጣም ቤቲ ግን በጣም ጨካኝ ናት አላት። እህቷ እንደምትሆን እያወቀችው እኔ እንደምወዳት እያወቀች አለ። ምናልባት ለእሷ የሚወዱትን ሰው አጥቶ ከሚጎዳ የማይወዱትን ሰው ማጣት ይሻላል። እሱ እንደ ሁኔታው ይለያያል አለችው። ብቻ ግን አደራሽን ትሁት ሲል ነበር ድንገት ስልክ የተደወለላት። ስልክም የተደወለላትን ጥሪ እንግዲህ ተቀብላ ደንግጣ ወደ ቤት እየሮጠች የሄደችው። ቻናሉን ሰብስክራይብ እያደረጋችሁ ይጠብቋል።